በትግራይ ክልል ውስጥ አንድ ሚስጥራዊ ወታደራዊ ማሰልጠኛ ተቋም አለ። ይህ ማሰልጠኛ የት የሚገኝ ነው? ስለሱ መረጃዎች የምናጋራችሁ ይሆናል። ስለምትከታተሉ እናመሰግናለን። ሰብስክራይብ ብታደርጉ በትግራይ ክልል ያሉ ነባራዊ ሁኔታዎችን የሚገልጹ አዳዲስ መረጃዎችን ይዘን ለእናንተ እናቀርባለን። ተከታተሉን። በትግራይ ውስጥ እንግዲህ አንድ ሚስጥራዊ የሆነ ወታደራዊ ማሰልጠኛ አለ። ይህ የማሰልጠኛ ማዕከል ብዙዎች ኤርትራ ከሚገኘው የሳዋ ወታደራዊ ማሰልጠኛ ጋር እያመሳሰሉት ይገኛሉ። ይህ ወታደራዊ ማሰልጠኛ የት ይገኛል የሚለውን አብረን እንመልከት። ትግራይ ውስጥ የተለያዩ ወታደራዊ ማሰልጠኛ ማዕከሎች አሉ። ምልምል ወጣቶች ወደ እነዛ ማዕከላት ገብተው እንዲሰለጥኑ ይደረጋል። ከነዚህ ውስጥ መካከል እንግዲህ ሰጉህ የሚባል የማሰልጠኛ ቦታ አንዱ ነው። ይህ ማሰልጠኛ ቦታ ከሌሎቹ ወታደራዊ ማሰልጠኛ ማዕከላት አንጻር ሲታይ እጅግ አስከፊ ነው ሲሉ አንዳንድ የመረጃ ምንጮች ተናግረዋል። ይህ ማዕከል አስከፊ ስለመሆኑ የሚናገሩት እነዚህ ምንጮች ዋና ዋና የማዕከሉ ባህሪያት ወይም ደግሞ ምን አይነት ነገሮች እንደሚከሰቱ ወይም የተከናወኑ እንደሚገኙ በዝርዝር ጠቅሰዋል። እንግዲህ ወደዚህ ወታደራዊ ማሰልጠኛ ማዕከል ውስጥ የሚገቡ ወጣቶች በዋናነት ወጣቶች ናቸው። ያው ከ18 ዓመት በላይ የሆኑ ግን በዋናነት ግን ከ18 ዓመት በታች የሆኑ ህፃናትን የዚህ የምልመላ ሂደት ሰለባ ስለመሆናቸው ተነግሯል። ከአምባሰኔቲ ከሚባለው አካባቢ ከሚገኙ ሁሉም ወረዳዎች የተመለመሉ ህፃናት ከ18 ዓመት በታች የሆኑ ወደዚህ ማዕከል እንደሚመጡ እና ስልጠና ልክ ኤርትራ ውስጥ እንዳለው ሳዋ ወታደራዊ ማሰልጠኛ አይነት ስልጠና እንደሚሰጣቸው የተነገረው። እዚህ ወታደራዊ ማዕከል ውስጥ ልዩ የሚያደርገው ነገር ስልጠና የሚሰጡት ኤርትራውያን መሆናቸው ነው። እነዚህ ኤርትራውያን እንግዲህ ከዚህ ቀደም ሰዎችን የማፈን የማገት ከዛም ባለፈም የግድያ ወንጀል የመፈጸም ልምድ ያላቸው ሰዎች ኤርትራውያን መሆናቸው ነው እንግዲህ የተነገረው። በዋናነት ይሄ የማሰልጠኛ ቦታ የሚፈልገው ወይም ደግሞ እንደ ግብዓት የሚቀበላቸው ስልጠና የሚሰጣቸው ህፃናት ይሄ የኑሮን ክፉና ደግ የማያውቁ ወይም ደግሞ በደንብ አስተውሎታቸው ዝቅተኛ የሆነ ህፃናትን እንደሆነ ነው የተገለጸው። በዚህ ማዕከል ውስጥ አስተዋይ ወይም ነገሮችን ያስተውላሉ ተብሎ የሚፈረጀው የእድሜ ክልል ለወጣቶች ማለት ነው ከ25 እስከ 30 ዓመት ነው። ከዛ ከ18 ዓመት በታች ከሆኑ ደግሞ ነገሮችን ግራና ቀኝ ለይተው ማየት የማይችሉ ናቸው። ስለዚህ ይፈልጋሉ ተብሏል። እናም እነዚህን ያስተውላሉ የሚባሉት ከ25 እስከ 30 ዓመት የሚገኙ ወጣቶችን ለዚህ ትግል አንፈልጋቸውም ወይም ለዚህ ፍልሚያ አንፈልጋቸውም በማለት ህፃናትን በዋናነት በብዛት ከየቦታው እየሰበሰቡ እየመለመሉ ወደዚህ ማዕከል እንደሚያመጧቸው ነው እንግዲህ የተለያዩ መረጃ ምንጮች እንግዲህ የሚያመለክቱት። ከበርካታ ቦታ ነው እነዚህ ህፃናት እየተፈለጉ የሚመጡት። በገፍ ነው ልክ ከሰሞኑ እንደሚካሄደው ወታደራዊ ምልመላ በገፍ እየተመለመሉ ይመጣሉ፣ እየታፈሱ ይመጣሉ። እንግዲህ ወደዚህ ማዕከል የሚገቡ ወጣቶች ወይም ሰዎች በዋናነት ቀበቶና ጫማ ማድረግ እንደማይፈቀድላቸው ነው የተነገረው። አንድ ህፃናት በተለይ ቅድም የጠቀስናቸው ህፃናት ከ18 ዓመት በላይ የሆኑ ግርፊያ እንደሚፈጸምባቸው፣ መግረፍ ማለት ነው፣ ድብደባ፣ ማስፈራሪያም እንደሚደርስባቸው፣ በጭንቀት እንዲዋጡ እንደሚደረጉ
በረሃብ እንደሚቀጡና እንግዲህ ባህላዊ ስልጠና ወይም ደግሞ በጣም ሰውነታቸውን ሊያዝል የሚችል ባህላዊ ስልጠና እንደሚሰጣቸው ነው አንዳንድ የመረጃ ምንጮች ያመለከቱት። ይህ ሰጉህ የተሰኘው ወታደራዊ ማሰልጠኛ ተቋም ወይም ማዕከል ይህ አይነት ሁኔታ ነው ያለው ተብሎ ነው የተነገረው። ይሄ ማዕከል በጣም ሚስጥራዊ እንደሆነ ነው የተነገረው። በዚህ ጉዳይ ዙሪያ ይፋዊ መረጃዎችን በደንብ በዝርዝር ካገኘን ይዘን የምናቀርብ ይሆናል። ለጊዜው ይሄ ነው ያለው። ክልሉ አስተዳደር በኩል የሚሰጡ ማብራሪያዎች ካሉ ይዘን የምናቀርብ ይሆናል። ወደ ተንቤን እናመራለን ማለት ነው። ዩቲዩብ ቻናላችንን አሁን ሰብስክራይብ አድርጉ። በተንቤን ወቃምባ የነበሩ በጥበቃ ስራ ላይ ወይም በጥበቃ ተግባር ላይ ተሰማርተው የነበሩ ሚሊሻዎች ለእስር መዳረጋቸው ተዘግቧል። በትግራይ ማዕከላዊ ዞን ተንቤን አካባቢ ወርቃምባ ከተማ በገፍ በአስገዳጅ ሁኔታ ታፍሰው ለወታደራዊ ስልጠና ታስረው ከነበሩ ወጣቶች አንደኛውን ከነዚህ ወጣቶች መካከል አንደኛው ሚሊሻ በመደብደብ ወይም በማጥቃት ማምለጣቸው እንግዲህ ተነግሯል። ከዚሁ ጋር በተገናኘ ሚሊሻዎች አንደኛው ሚሊሻ ተመቶ ወጣቶች ማምለጥ በመቻላቸው ሳቢያ በዚህ ቦታ ወጣቶች ታስረውበት በነበረው ቦታ ውስጥ የነበሩ ሁሉም ሚሊሻዎች በቁጥጥር ስር ውለው እንደሚገኙና ጉዳዩ እየተጣራ ስለመሆኑ የመረጃ ምንጮች አመልክተዋል። ይህን ጉዳይ በማስመልከት ከስፍራው እንደተገኘው መረጃ ከሆነ እነዚህ ወጣቶች በዛ ቦታ ታስረው የነበሩ ወጣቶች በእነሱን ይጠብቁ የነበሩ ሚሊሻዎችን በማጥቃት አምልጠው እንደሆነ የተነገረ ሲሆን ሚሊሻዎች ደግሞ በዚህ ችግር ምክንያት ለእስር ተዳርገው እንደሚገኙ የተነገረው። እንግዲህ በተመሳሳይ ሁኔታ በጣንቋ ምላሽ ወረዳ በትናንትናው ዕለት ታፍሰው የነበሩ ለወታደራዊ ስልጠና ታስረው የነበሩ ወጣቶች ማምለጣቸው እንግዲህ ተነግሯል። በጣንቋ ምላሽ ወረዳ ወይም ተንቤን ውስጥ የሚገኘው በትናንትናው ዕለት በገፍ ታስረው የነበሩ ወጣቶች መካከል ሁሉም በእኩለ ሌሊት ከእነሱን አፍሰው ከያዟቸው አካላት ጋር በመተናነቅ እንዳመለጡ የመረጃ ምንጮች ተናግረዋል። እንግዲህ ከስፍራው የወጡት መረጃዎች እንግዲህ እንደሚያመለክቱት ከሆነ እነዚህ ወጣቶች በዚሁ አካባቢ ታስረው በነበሩበት ሁኔታ ውስጥ የተለያዩ አይነት እምቢተኝነቶችን ሲያሳዩ እንደነበርና ከነሱም ውጭ የነበሩ ማለት በገፍ ለወታደራዊ ምልመላ ያልተወሰዱ ወጣቶች እምቢ ለዚህ አፈሳ በማለት አመጽ ወይም ዘመቻ ሲያደርጉ እንደነበረ ነው የተነገረው። ከዚህ ቀደም እንግዲህ በወርቃምባ ባጋጠመ ተመሳሳይ ሁኔታ እንደዚህ ወጣቶች ከተያዙበት ስፍራ እያመለጡ ሲሸሹ እንደነበረ ነው የመረጃ ምንጮች ያመለከተው። አሁንም ይህም ተደግሞ ነው የመጣው። እንግዲህ በወጣቶች ዘንድ ስጋት የፈጠረው ይሄ የውትድርና ምልመላ አስገዳጅ የሆነው ማለት ነው በተያዙትም ወይም በጸጥታ አካላት በቁጥጥር ስር በዋሉትም ዘንድም እንደዚህ አይነት እንቅስቃሴዎች እንዲያደርጉ መንገድ እየከፈተ ስለመሆኑ ነው የተነገረው። ወደ አክሱም እናመራለን። ወደ አክሱም ስናመራ በዛሬው ዕለት ግንቦት 18 ቀን 2018 ዓመተ ምህረት ወታደራዊ ምልመላ ወይም ደግሞ አስገዳጅ ወታደራዊ ምልመላ እየተካሄደ ወይም አፈሳ እየተካሄደ እንደነበረ ነው የተነገረው። እንግዲህ ወጣቶች በተገኙበት ቦታ ነው እየተመለመሉ ያሉት ነው የሚሉት የመረጃ ምንጮች። ማለትም አንዳንድ ቦታ ያው ሰብሰብ ብሎ የሚቀመጡበት ሁኔታ ሊኖር ይችላል። ቡና መጠጫ ወይም ደግሞ ሻይ
የሚጠጡበት ቦታ እንደዚህ አይነት ቦታዎች እና እነዛን ቦታዎች ነው ታርጌት ተደርገው እየተሰሩ ያሉት። ከነዚህ መካከል ደግሞ የካራምቡላ እና ፑል መጫወቻ ስፍራዎች የሚገኙ ወጣቶችን ነው አክሱም ከተማ ውስጥ ታፍሰው የተወሰዱት። እነዚህ ታፍሰው የተወሰዱት ወጣቶች እንግዲህ በአንድ ቤት ውስጥ ብዛታቸው 30 ሆኖ በዛ ውስጥ ተፋፍገው እንዲቀመጡ መደረጋቸውንና ከነዛ ውስጥ ደግሞ 14ቱ ማምለጣቸው እንግዲህ ተነግሯል። ሌሎች ደግሞ 6 የሚሆኑት ደግሞ ለማምለጥ በሚሞክሩበት ወቅት በጥይት እግራቸው ተመቶ የመቁሰል አደጋ ደርሶባቸው በአሁኑ ሰዓት በአክሱም ከተማ በሚገኘው አክሱም ሆስፒታል እየታከሙ እንደሚገኙ ነው የመረጃ ምንጮች ያመለከቱት። የቀሩት 10ሩ ግን ወደ አልታወቀ ቦታ ምናልባት ወደ ማሰልጠኛ ቦታ መወሰዳቸው ነው እንግዲህ የተነገረው። በሌላ በኩል ደግሞ ወደ አብይ አዲ ስንሄድ ደግሞ በአብይ አዲ ቀበሌ 03 የሚገኘው መስተዳድር ትላንትና በነገራችን ላይ በአብይ አዲ ከተማ በደብዳቤ ሁሉ በጥሪ ወረቀት ሁሉ የታገዘ ጥሪ ስለመቅረቡ መረጃ አቅርበን እንደነበር የሚታወስ ነው። እንግዲህ አንዳንድ የቤተሰብ አባላት ወይም ደግሞ ወላጆች ልጆቻችሁን አምጡ የሚል ጥያቄ እየቀረበላቸው ማምጣት ያልቻሉ ወይም ደግሞ ልጆቻችን የምንሰጥበት ምክንያት የለም የሚሉ ወላጆች በሚገኙበት ወቅት ለእስር እንደሚዳረጉ ነው እየተነገረ ያለው። ከነዚህም ውስጥ ታስረው ያሉ እንደሚገኙ የተለያዩ ዘገባዎች አመልክተዋል። አንዳንዶቹ ከታሰሩ ከሳምንት በላይ እንደሆናቸው ነው የመረጃ ምንጮች የሚያመለክቱት። ሰብስክራይብ ማድረጋችሁን አትርሱ። ወደ አንድ ወታደራዊ ማሰልጠኛ ቅድም እንደጠቀስነው አይነት ወታደራዊ ማሰልጠኛ ማዕከል ስንሄድ ፈዳይ ወይም ደግሞ ደመላሽ ብለን ልንጠቅሰው እንችላለን። ወደ ደመላሽ ወታደራዊ ማሰልጠኛ ስናልፍ ወጣቶች በዚያ ወታደራዊ ማሰልጠኛ ውስጥ ተዘግቶባቸው እየተሰቃዩ ይገኛሉ የሚል ነው የደረሰው። በሁለት ክፍለ ጦሮች የሚተዳደረው እና በአጉላ አካባቢ የሚገኘው ይሄ ደመላሽ ወይም ፈዳይ የተባለው ወታደራዊ ማሰልጠኛ ወጣቶች እዛ ከተለያዩ አካባቢዎች ታፍሰው የመጡ ወጣቶች እንደ ሰልጣኝ ሳይሆን እንደ እስረኛ ግፍና ግርፊያ እየደረሰባቸው በአንድ ቦታ ታጭቀው እንደሚገኙ እጭቅ ብለው ማለት ነው እንደሚገኙ የመረጃ ምንጮች አመልክተዋል። ከዚህ ማሰልጠኛ ማዕከል እንደወጣው መረጃ ከሆነ ከአንደኛው ክፍለ ጦር ወደ ሀይቄ መሳህል የተጓዙ አባላት ተመልማዮችን ሲጠብቁ መቆየታቸውንና ባለፉት ወይም ያለፉት 3 ቀናት ውስጥ አዳዲስ ወጣቶች እንግዲህ ወደዛ ቦታ መወሰዳቸውን የተነገረው። በእስር ውስጥ የሚገኙት ወጣቶች ብዛታቸው እንግዲህ 200 እንደሚሆኑና ወደ ማሰልጠኛ ማዕከሉ የገቡ ስለመሆናቸው የተነገረው። እንደ ሰልጣኝ ሳይሆን እንደ እስረኛ ተይዘናል ሲሉ ነው እየተናገሩ ያሉት። እነዚህ ወጣቶች በአንድ አዳራሽ ውስጥ እንዳይወጡም እንዳይገቡም ተደርገው እዛው ያሉት ለሽንት ቤት ብቻ ወደ ውጭ እንዲወጡ ይፈቀድላቸዋል በተወሰኑ ሰዓታት ውስጥ። እንግዲህ ባለፉት ቀናት ውስጥ ከነዚህም ወጣቶች መካከል ቢያንስ አዋራችሁን አራግፉ፣ እዛ ያለውን አዋራ አራግፉ ተብለው ወደ ደጅ ወይም ወደ ከአዳራሹ በወጡበት ጊዜ ከዚህ አያያዝ ወይም ከዚህ ሁኔታ ለማምለጥ የሙከራ ተደርጎ ነበር። ይህን ተከትሎ እንግዲህ በሰራዊት ወይም በሚጠብቃቸው ሰራዊት አማካኝነት በተደረገ የመልስ ጥቃት እንግዲህ
ብዙዎቹ እንግዲህ በቶሎ ሊገኙ ወይም ደግሞ በቶሎ በቁጥጥር ስር ሊውሉ ስለመቻላቸው ነው የተነገረው። የተያዙትም እነዚህ የተያዙት ወጣቶችን አስከፊ የሆነ ድብደባ እንደደረሰባቸው ነው የተነገረው። እንግዲህ በዚህ ሁኔታ ውስጥ መኖራቸው የተነገረ ሲሆን በዚህ የወታደራዊ ማሰልጠኛ ማዕከል ውስጥ ከነዚህም ውስጥ በዚህ ጉዳይ ላይ ኃላፊነት ሊወስዱ የሚችሉት የአንደኛ ክፍለ ጦር አዛዥ የሆኑት ሳምሶን እና ምክትል አዛዥ አለፎም እንደሆኑ ነው የተነገረው። ሌሎችን የጸጥታ አካላት ለዚህ ጉዳይ ኃላፊነት እንደሚወስዱ ነው እየተነገረ ያለው። ይሄ ጉዳይ የፓርቲዎችን ቀልብ የሳበ ጉዳይ ነው ማለት አጠቃላይ በትግራይ ክልል የሚስተዋለው ወታደራዊ ምልመላ ማለት ነው እና ሳልሳይ ወያነ ትግራይ ፓርቲ መግለጫ አውጥቶ ነበር። በዚህ መግለጫ ላይ ህወሓት እየፈጸመው ያለው አስገዳጅ ወታደራዊ ምልመላ በአፋጣኝ ሊቆም ይገባል ሲል ነው ጥሪ ያቀረበው። ይህ ድርጅት እንግዲህ ከብሔራዊ አመራር ስብሰባ በኋላ ባወጣው መግለጫ በተለያዩ የትግራይ አካባቢዎች ተጀምሮ ያለው ወጣቶችን በገፍ የመመልመል እና ከዚህ ቀደም ታጋይ የነበሩ ሰዎችን በግድ የማስገባት ወደ ጦሩ የመቀላቀል ሁኔታ በአስቸኳይ ሊቆም ይገባል በማለት በጥብቅ አሳስቧል። ይህ ተግባር ለትግራይ ህዝብ ወደ ሽብር የሚያስገባ አደገኛ ተግባር ነው በማለት ኮንኗል። ይህንንም ሁኔታ እንግዲህ በፖለቲካዊ እና ዲፕሎማሲያዊ ትግል ለማስቆም እንደሚሰራ ነው የገለጸው። በተጨማሪም እንግዲህ ወደ ማዕከላዊ መንግስቱ ወይም ደግሞ ወደ ፌዴራል መንግስቱ ጣቱን በመቀሰር እንግዲህ ፓርቲው በትግራይ ህዝብና ግዛት ላይ ብልጽግና ፓርቲ እያሳደረ ያለው ተጽዕኖ እንደዚሁም ደግሞ የደሞዝ ክልከላ መሰረታዊ ሸቀጦች እንዳይገቡ የማድረግ ሂደት እንደሚታገላቸው ፓርቲው ተናግሯል። በቅርብ ጊዜ በዶክተር ደብረጽዮን ገብረሚካኤል የሚመራው እና በ2012 ዓ.ም ይቅርታ ተመርጫለሁ ብሎ ወደ ስልጣን የተመለሰው ፓርቲ መንግስት ይቅርታ የሚሰራቸውን እንቅስቃሴዎች እንግዲህ ሳልሳይ ወያነ ትግራይ ፓርቲ ተችቷል። ይህም ለዚህ መንግስት ወይም ለዚህ አስተዳደር እውቅና እንደማይሰጥ ገልጾ የተወሰኑት ውሳኔዎች ደግሞም ህጋዊነትና ተቀባይነት የሌላቸው ናቸው በማለት ኮንኗል። በትግራይ ውስጥ ሊፈጠር የሚችለው ጦርነት በተጋሩ ልሂቃን መካከል በሚደረግ ብሔራዊ ውይይትና እርቅ ሊቋጭ ወይም ደግሞ በአጭሩ ሊቀጭ ይገባል በማለት አመልክቷል። በመጨረሻም ከትግራይ ነጻነት ፓርቲ ወይም ውድብ ናጽነት ትግራይ ውናት ጋር ከዚህ ቀደም የተጀመረ አንድ ግንባር ነበር። ይሄንን ግንባር ለጊዜው እንዲቆም እንደተደረገ ነው የተነገረው። ከዚሁ ድርጅት ጋር የተፈጠረው ግንባር ለጊዜው እንዲቆም የተደረገበት ምክንያት በቅርብ ጊዜ ውስጥ በፓርቲ ውስጥ የተወሰኑ ውሳኔዎች እና አንዳንድ ለውጦች የፈጠሩት ሁኔታ ነው ከማለት ውጭ በግልጽ የተነገረ ነገር የለም እና በአጠቃላይ እንግዲህ ይህን ወታደራዊ ምልመላ ሳልሳይ ወያነ ትግራይ ፓርቲ ተቃውሞታል ተብሏል። በሌላ በኩል ደግሞ በሹም ተንቤን ፓርቲ የተባለው ፓርቲ በትግራይ ወጣቶች ላይ እየተፈጸመ ያለው ኃይል የተሞላበት የግዳጅ ወታደራዊ ምልመላ በአስቸኳይ ይቁም በማለት መግለጫ አውጥቷል። የሹም ተንቤን ፖለቲካ ፓርቲ በዛሬው ዕለት ግንቦት 18 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በአሁኑ ወቅት በትግራይ ክልል ውስጥ በወጣቶች ላይ እየተፈጸመ ነው ያለው ያለ ፍላጎት በኃይል ወደ ወታደራዊ ማሰልጠኛ የማስገባት እኩይ ተግባር ሲል የገለጸውን ድርጊት አጥብቆ እንደሚያወግዝ አስታውቋል። ድርጊቱ መሰረታዊ የሰብአዊ መብትና የዜጎችን ክብር የሚጥስ ነው ሲል ፓርቲው ገልጿል። ፓርቲው በመግለጫው እንዳለው የትግራይ ወጣቶች ከስራ ገበታቸው ከተሰማሩበት የትምህርት ገበታ እንዲሁም ፈጣሪያቸውን ከሚለምኑበት የሃይማኖት ተቋም ሳይቀር በኃይል እየታፈሱ ወደ ወታደራዊ ማሰልጠኛ እየተወሰዱ ይገኛሉ ብሏል።
ይህ ድርጊት ያስከተላቸው ዋና ዋና ቀውሶችን ፓርቲው ሲጠቅስ ወጣቶች በከፍተኛ የፍርሃትና የስጋት ድባብ ውስጥ እንዲኖሩ ማድረጉን፣ በርካታ ወጣቶች የወደፊት ሕይወታቸውን አደጋ ላይ ጥለው ትምህርታቸውን እንዲያቋርጡና ስራቸውን ትተው እንዲሰደዱ ማስገደዱንና በትግራይ ሕዝብና በተተኪው ትውልድ ላይ ከባድ ማህበራዊ ስቃይና ስነልቦናዊ ስብራት እያደረሰ እንደሚገኝ ተመላክቷል። በትግራይ ሕዝብና በትግል ስም በሚደረግ የማታለያ ፕሮፓጋንዳ ወይም ሸፍጥ ወጣቱን ለሞትና ለስቃይ የሚዳርግ ቅስቀሳ በፍጹም ተቀባይነት የለውም ያለው ፓርቲው ይህ አካሄድ ህዝብ ላልፈለገው ጦርነት በኃይል እንዲሰለፍና የጥቂት ቡድኖች መጠቀሚያ እንዲሆን የሚያደርግ ሴራ ነው ሲል ከሷል። ይህ ጉዞ ለሰላምና ለህዝብ መረጋጋት የማይጠቅም፣ በህብረተሰቡ ላይ ተጨማሪ መከራና ስቃይ የሚጭን መሆኑን ፓርቲው በጽኑ እንደሚያምን ገልጿል። ሹምተንቤን ፓርቲ ያቀረባቸው 5 ወሳኝ ጥሪዎች በጉልህነት ሲጠቀሱ በአሁኑ ወቅት በኃይል እየተካሄደ ያለው የወጣቶች አፈሳ በጽኑ ሊወገዝ እንደሚገባ አረመኔ ሲል የጠቀሰው ህወሓትን ይህንን አስነዋሪና አስከፊ ተግባሩን በአስቸኳይ እንዲያቆም ነው ጥሪ ያቀረበው። የኢትዮጵያ መንግስት ለጉዳዩ ትኩረት በመስጠት ክትትል እንዲያደርግና ተገቢውን ህጋዊ እርምጃ እንዲወስድ ፓርቲው መጠየቁ ተነግሯል። የዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ድርጊቱን በይፋ እንዲያወግዙትና ግፊት እንዲያደርጉ ጥሪ ቀርቧል። የሃይማኖት ተቋማት፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ ምሁራንና መላው ኃላፊነት የሚሰማው አካል ድምፁን በማሰማት የሰብአዊ ድርጊት መቃወም ይገባቸዋል ሲል ፓርቲው ጥሪ አቅርቧል። እንግዲህ በተለያዩ ወገኖች ዘንድ ይህ ወታደራዊ ምልመላ ትኩረትን ስቦ ይገኛል። የሰብአዊ መብት ተሟጋቾችን በዚህ ጉዳይ ዙሪያ ምርመራ እንደሚያደርጉ ቃል ገብተዋል። በሂደት ጉዳዩን የምናየው ይሆናል። በመጨረሻ ግን ምን አይነት ሁኔታዎች ይፈጠራሉ በትግራይ ከምርጫ በፊትም ከሀገራዊ ምርጫው በፊትና በኋላ ምን አይነት ሁኔታዎች ይከሰታሉ የሚለውን አብረን የምናየው ይሆናል። እስካሁን ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን፣ ተከታተሉ። ትኩስ መረጃ ከኛ ያገኛሉ። ስለተከታተላችሁ እናመሰግናለን። መልካም ጊዜ